እንግዲህ እኔ ሰው በር ጠፍቶብኝ ነው የታሰርኩትኝ። እቃ የማዛት አረቢያን መጅልስ የማዛት ሴት ነበረች። እንግዲህ ያለ 4 አመት ደንበኛ ነን፣ አብረን ነው የምንሰራው። እኔ እቃ ከኦንላይን እቀበላለሁ ትእዛዝ፣ እሷ ደግሞ ዲዛይነር ናት። መጅልስ እንደዚህ ጨርቆች ምናምን ትሰራለች እና ሰፊ ቦታም አላት። የገዛሁት እቃ እሷ ጋር ማስቀምጣለሁ። እንደዚህ እስኪመጡ ድረስ ይሄን አክል ወር ቆያለሁ፣ ይሄን አክል ጊዜ ቆያለሁ፣ አስቀምጪልኝ ይሉኛል ማለት ነው። እና እንግዲህ በመተማመን እሷን በማመን ያለ ቀብድ ሙሉ ብር አስገባላታለሁ። አሁን ለምሳሌ አንድ መጅልስ 120 ሺህ ብር ከሆነ በመተማመን እንዳያንሰኝ ሙሉ ብር አስገቢልኝ ትለኝና ሙሉ ብር ቀብድ ሳይሆን ሙሉ ብር አስገባላታለሁ። ወደ 7 ናቸው 8 ልጆች ገንዘብ እንደዚህ ይዛብኝ ጠፍታ በእሷ ምክንያት ነው እስር ቤት የገባሁት። ዞሮ በትእዛዝ እቃ ምክንያት ነው ማለት ነው። እና አሁን ለራሷ ለጊዜው እንግዲህ እቃዋን ሁሉ ነገር ውስጥ በውስጥ ለዚህ ወር ለዚህ ጊዜ እያለችኝ ውስጥ በውስጥ እቃዋን አንስታ ሴትዮዋ ጠፋች ማለት ነው። እንግዲህ በእሷ ቦታ ነው እኔን የያዙኝ። ወላሂ በጣም ነው የሚያስጨንቀው። የሰው ፊት ማየቱ፣ ሚዲያ ላይ መወራቱ በጣም ያስጨንቃል። ግን ደግሞ እኔ ቤት በተንኳኳ ቁጥር፣ ግቢ በተንኳኳ ቁጥር እንደዛው እኔ አሁን ስጋቴ እስር ቤት እንዳልወልድ ነው በሚገርምሽ ነገር። እና ሚዲያ ላይ እንዳይወጣ በጣም ብዙ ታግዬ ነበረ። ከእሷ ጋር ያለውን ነገር እጨርሳለሁ፣ ገንዘቡ ትመልስልኛለች ምናምን ብዬ፣ ግን አልተሳካም። ሚዲያ ላይ መውጣቱ አልቀረም። የእነንትናም ስልክ ፈልጌ ነበር፣ የእነ አቡ አሚራ ስልክ። ብቻ እስኪ በቃ ሚዲያ ላይ መውጣቱ ነው። እኔ ወላሂ የሰው ፊት ማየቱ በጣም ነው የሚያስጠላው። እቃ ያዘዙኝ ሰዎች ናቸው አሁን እያስጨነቁኝ ያሉት። እነሱም ናቸው ገንዘባችን መልሺ በማለትም ያሳሰሩኝ። ለሄ ቪዲዮ ለመስራት ራሱ እንዴት እንደሚጨንቅ ብታይ፣ በተለይ ደግሞ የሚዲያ ሰብ ስትሆኝ ምናምን ወላሂ በጣም ነው የሚጨንቀው። እና እኔ አቡ አሚራን አገኘችው ነበር፣ ግን እንዴ ብዬ ነው ብዬ አልነገርኩትም። ፈልጌ ነው ብዬ ጽፌለት ነበር ዋትሳፕ ላይ። እሱም ቀጥታ ደወለልኝ ማለት ነው። ግን ሲደውልልኝ ወላሂ ለመንገር ራሱ እንዴት እንደተሸማቀቅ አላነሳውለትም ስልክ። አቡ አሚራን አግኝቼዋለሁ። ብታይ በቃ ብዙ ቀን ቪዲዮ ልስራ እንዴ እያልኩ፣ እኔ ደግሞ ከዚህ በፊት እስልምና ስቀበል በጣም ብዙ ስድቦችን ስላስተናገድኩኝ በጣም ልቤ ስለተሰበረ ምናምን አሁንም በቃ በጣም የፈራሁት የሚገርምሽ ማለት ነው። እና ያው ልጅቷ ለጊዜው ጠፍታለች፣ የለችም። ግን ደግሞ እቃ የሚያዘዙኝ ሰዎች ልክ ናቸው፣ ሀቃቸው ነው። እና ብዙ ብር ጠፍቶብኝ ነው ልሻለሁ የታሰርኩት ማለት ነው። የሰው ገንዘብ። ተረጋጊና የሸወደችኝ እኔን ለዚህ ቀን ለዚህ ወራት ለዚህ እንትን እያለች ለካሷ እየሸሸች ነው። አሁን እንዲሁም ከሀገርም ወጣች ይባላል፣ ውጭ ሀገርም ሄዳለች ይባላል። የሚወራው ብዙ አይነት ነው። ሳፈላልጋት እኔ ጊዜ ሰጥተውኝ ለአንድ ሳምንት እንኳን ላፈላልግ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ በዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ቤተሰብ እንግዲህ ይሄን 3 ቀን ነው 4 ቀን ሆነ መሰለኝ ቪዲዮ ከለቀኩኝ። ያው አልተመቻቸልኝም ነበር ቢዚ ስለሆንኩኝ ቪዲዮ ለመልቀቅም ስላልተመቸኝ ነው ማለት ነው። እና እንዴት ናችሁ? ሰላም ናችሁ? ሁላችሁም ቪዲዮዬን እስከ መጨረሻው በማየት ሼር፣ ሰብስክራይብ፣ ላይክ፣ ሼር እንዲያደረጋችሁ እንድታበረታቱኝ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ።
እንግዲህ የሆነ ቪዲዮ አየሁኛ ሲዘዋወር ስለ ፋሲካ ዩቱብ ማለት ነው። ፋሲካ ዩቱብ እንግዲህ አሁን ያለችበት ሁኔታ እጅጉን በጣም የሚያሳዝን ሁኔታ ላይ እንዳለች ሰምተናል ማለት ነው። እሱም እንግዲህ አሁን ያለችበት ሁኔታ ነፍሰ ጡር እንደሆነች ነፍሰ ጡር ሆና ሳለ ያው የሰው ዕዳ በጣም ከባድ ነው። አማና በተለይ ደግሞ የሆነ ሰው አድርጉልኝ ብሎ በዛ በቃል ሳይገኙ ሲቀር በጣም ከባድ ነው። እንግዲህ እንደሰማችሁት ከሆነ የ12 ልጆች በአረብ ሀገር የሚገኙ የጠለባት ያዝዟትን ጠለበት ማለት ነው ይቅርታ ማለት ነው ያዝዟት ጠለበት አረብያ መጅልስ ምናምን ለደንበኛዋ እስከዛሬ ለከስተምሯ ማለት ነው ለደንበኛዋ የምታሰራ እስከዛሬ የምታሰራዋን ደንበኛ ለሷ ሰታት እንዴት አዘዋት በአረብ ሀገር የሚኖሩ እህቶቻችን አዘዋት ያንን ጠለበት እሷ እንግዲህ ሙሉ ብር ተቀብላ ያንን ሙሉ ብሩን ይዛ እንደጠፋች እና የፋሲካ አሁን ያለችበት እስር ቤት እንዳለች እንዲሁም ደግሞ ነፍሰ ጡር የ9 ወር ነፍሰ ጡር እንደሆነች ነው የተናገረችው። እንዲሁም ደግሞ በቅርቡ እንደምትወልድ እስር ቤት እወልዳለሁ ብዬ ነው የፈራሁት ሁላችሁም ዱአ አድርጉልኝ ብላ ተናግራለች ማለት ነው። እንዲሁም ደግሞ በተመሳሳይ እንግዲህ የአረብ ሀገር ያሉ እህቶች እንግዲህ ማንኛውም ሰው ቀለበት ያዛል። እንዲሁም ደግሞ ይሄንን ግዙልኝ ይሄንን አሰሩልኝ ብሎ አረብያ መጅልስም ሆነ እቃዎችንም ያዛሉና እነሱም እንግዲህ በሰዓቱ ሳይደርስላቸውና ችላ ሲባሉ ሲቀሩ በቤተሰቦቻቸው ምክንያት ፋሲካን ለማስያዝና ፋሲካን ከሰው እስር ቤት እንድትገባ ተሆኗል ማለት ነው። እኔ በእነሱም አልፈርድም እውነት ለመናገር ፋሲካም ደግሞ እንግዲህ አላህ ሻተባት አላህ ፈረደባት ማለት ባልሆነ ነበረ ይሄ ስራ ሆኖ ሳለ እንግዲህ ልጅቷ እያመነቻት አምናት እንዲሁም ደግሞ እስከዛሬ እየሰራችልኝ ለሰው እያቀረብኩ ነውና ብላ እንደ ድሮ መስሏት አምናት የሰጠቻትን ብር ይዛ በመጥፋቷ እንግዲህ ፋሲካ እስር ቤት ለመግባት እንዲሁም ደግሞ በነፍሰ ጡርነቷ መሰቃየት ችላለች ማለት ነው። እስር ቤት እንግዲህ እንኳን አይደለም እስር ቤት ነፍሰ ጡር ሰው ሌጣም ለሴት ልጅ በጣም ከባድ ነው። በተለይ ደግሞ ነፍሰ ጡር ሲኮን ብዙ ቻሌንጆች አሉ ብዙ ማለት ነው። ያው የምታውቁት ታውቁታላችሁ፣ የማታውቁ ደግሞ እንግዲህ መገመት አያቅትም ማለት ነው። እህቴ አላህ Subhanahu Wa Ta'ala እንደው እንጃ ነጃ ይበልሽ ነው የምለው። ማለት አሁን ላይ እሷ እያለች ያለችው ይሄ ነገር ባልሆነ ማለት እኔ በልጆቹም አልፈርድም ሶሻል ሚዲያ ላይ እመጣለሁ ብዬ አላሰብኩም ነበር። በዚህ መንገድ ነገሮች ሁሉ ይስተካከሉልኛል ብዬ ታግዬ ነበረ፣ ግን ሊስተካከሉልኝ አልቻሉም ነው ያለችው ማለት ነው። ቪዲዮውን አስገባላችኋለሁ ማለት ነው። መግቢያ ላይ ቀንጨባ አድርጌ አስገባላችኋለሁ። እውነት ለመናገር በጣም ነው ያዘንኩት። ምክንያቱም አንደኛ ነፍሰ ጡር በመሆኗ፣ ሁለተኛ ደግሞ እያመነቻት በመክዳቷ አረብ ሀገር የያዘዙ ልጆችን በእነሱም አልፈርድም። ምክንያቱም እነሱ ለፍተው ደክመው ቤታቸውን ሰርተው ነገ ደግሞ የተሻለ ኑሮ ከስደት ሂደን ፎይታ ያለው ኑሮ እንኖራለን ብለው ያው አረብያ መጅልሳቸውን ለማሰራት ነበር ሀሳብና እልማቸው። ያው አልሆነም። እንግዲህ ይሄ ችግር የተጋለጠው ፋሲካ ላይ ሆኖ ተገኝቷል ማለት ነው። እውነት በጣም ነው የሚያሳዝነው፣ በጣም ማለት ነው። አላህ ነጃ ይበልሽ። እንደው አላህ ከረዳሽ ልጅቷን ሀቋን የልጆቹንም በአረብ ሀገር ተሰቃይተው ሀቃቸውን ያውጣላቸው። እንዲሁም ደግሞ ላንቺንም እንደው አላህ ነጃ ብሎ በቤትሽ የምትወልጂና በቤትሽ ደግሞ ደስታሽን የምንሰማ መውለድሽን የምንሰማ ያድርገን። እውነት ለመናገር ከአረብ ሀገር ሲመለሱ ብዙ ቻሌንጆች አሉ። በተለይ ፋሲካ ጎበዝ ናት ማሻአላህ ተባረከላ። ብዙ ነገሮችን አልፋ ብዙ ውጣውረዶችን አልፋ አሁን ላይ ደህና እንትና ላይ ሲባል እንደዚህ በማድረጋቸው እውነት ለመናገር በጣም ያሳዝናል፣ በጣም ማለት ነው። እንደዛም ሆኖ የሆነ ኮሜንት አየሁኝና በጣም ገረመኝ። ማለት አንቺ ድሮ ሃይማኖት ስትቀይሪ ነው የሞትሽው ምናምን የሚል ኮሜንት አይቼ ይሄ ሃይማኖትን አይወክልም፣ ብሔርን አይወክልም። ሲጀመር ሌባ እንዲሁም ደግሞ እሷ ማለት አጭበርብራ እንግዲህ ከሀገር ጠፋችባት። እሷ ምንም ያደረገችው ነገር የለም። ስለዚህ ይሄ ክስተት ላይ እንደዚህ አይነት አክሲደንት ላይ
ብሔርም እንዲሁም ደግሞ ሃይማኖትንም አይወክልም ማለት ነው። ሌባ ለራሱ ሌባ ነው፣ ባለጌ ለራሱ ባለጌ ነው እና ፋሲካ ምንም ጥፋት የለባትም። እንዲህ ማንኛውም ሰው ጠለባ ተቀበለች ለእህቶቿ እንደስከዛሬው ለመግዛት እህቶቿን ለማገዝም ሆነ እሷም ደግሞ ለመስራት ሳይሆን ቀረ እያመነች እንግዲህ ከዳቻት። እውነት ለመናገር በጣም ያሳዝናል ማለት ነው። ስለዚህ በእሷ መፍረድ አይቻልም። ልቅስ ሁላችሁም ዱአ አድርጉላት። እውነት ለመናገር በጣም ያሳዝናል። እኔ ሪከርዷን ስሰማ ይቅርታ ቤተሰብ እንግዲህ ሱቅ ላይ ስለሆንኩኝ ሰው ሲመጣብኝ ነው ማለት ነው። ስለዚህ ሁላችሁም ዱአ አድርጉላት ለእህታችን አላህ ኸይር ነገር እንሰማ ማለት ነው። ባላህ እጅ ተይዛለች። እንግዲህ እቺ እህታችን ጥሩ ነገር ጥሩ አኽባር እንድንሰማ እኔ እውነት ለመናገር በጣም ያሳዘነች በጣም በጣም ማለት ነው። ሰው እያመነች አምና እንዲሁም ደግሞ እሷን ማለት የእሷ ጥፋት ነው እያልኩኝ አይደለም፣ ግን በአሁኑ ሰዓት ቢያንስ እናንተ ከአረብ ሀገር ያላችሁ እህቶች ሙሉ ብር ልትልኩ ትችላላችሁ። ይሄን ያህል ብር አንዳንዶቻችሁ ልትልኩ ትችላላችሁ። ነገር ግን ውዴቶች ስልክ እየተደወለብኝ ስለሆነ ነው ማለት ነው። ነገር ግን እናንተ ሙሉ በሙሉ ፋሲካን አምናችሁ ብትልኩም እሷ ግን ለልጅቷ መስጠት የለባትም ነበረ። ግን ያኔ ቀብድ ሊሆንም ይችላል። እንግዲህ 12 ልጆች ማለት በጣም ከባድ ነው። 1 ሚሊዮን ምናምን ብር ነው ብለዋል። እንግዲህ እውነት በጣም ያሳዝናል። ስለተፈጠረው ነገር እጅጉን ነው የሚያሳዝነው። ሁላችሁም ዱአ አድርጉላት። እንዲሁም ደግሞ ምናልባት ማገዝ የሚያስፈልግም ከሆነ እንጃ በአሁኑ ሰዓት ከባድ ነው። እኔ ገዙም አዋጡም እያልኩ ሳይሆን ለሁሉም ነገር ደግሞ ትልቁ መሳሪያ ዱአ ነውና ዱአ ብታደርጉላት። እንዲሁም ደግሞ ያዘናችሁ እንግዲህ ለእህታችን እቺ ልጅ ባላህ እጅ ተይዛለች። ነገ ጧት ዛሬ ነገ ከዛሬ ከነገ ምጥ መጣ ከዛሬ ከነገ ልወልድ ነው እያለ ስትል እስር ቤት እንደዚህ በመሆኗ እውነት ለመናገር እንደ ሴት እንዲሁም ደግሞ እኔም እንደሷ እንደመሆኔ መጠን በጣም የሚያሳዝነው። ነፍሰ ጡር እንኳን አይደለም እስር ቤት ቤታችሁ ራሱ እንደፈለጋችሁ ተሟልቶላችሁ እንደፈለጋችሁ አይመችም። ብዙ ያኔ ነፍሰ ጡር ስትሆኑ በጣም ከባድ ነው። ያው የምታውቁታላችሁና እውነት ሳልኳት ፋሲካን ማለት ነው። ነፍሰ ጡር ሆና እስር ቤት ብዙ እንሰማለን። ነፍሰ ጡር ሆነው እስር ቤት እንዲሁም ደግሞ እስር ቤት የወለዱም እናስታውሳለን፣ እናውቃለን። ግን ከባድ ነው፣ በጣም ከባድ ነው። ከልጆች ተለይቶ እንዲሁም ደግሞ ነፍሰ ጡር ሆኖ እስር ቤት በጣም ከባድ አስቸጋሪ ነውና ብቻ ኸይር አላህ ጥሩ ነገር ያሰማን ነው የምለው እውነት ለመናገር በጣም ያሳዝናል። በጣም በጣም ማለት ነው። ሆኖም ሳለ እንግዲህ አላህ ደግሞ አላህ የፈቀደው ነው። አላህ ወዱና ፈቅዶ እንዲህ አድርጎታል። ግን ሁላችሁም ደግሞ በዱአ እናግዛለን ነው የምለው ማለት ነው። ኮሜንታተሮች ደግሞ ነገሮች ሁሉ ብታቀሉት አላችሁ ወደ ዘር ወደ ሃይማኖት በተለይ ወደ ሃይማኖት የፋሲካን ወደ ሃይማኖት የወሰዳችሁ አላችሁና ያሳዝናል። ለግበኔ ነው እቺ ልጅ እንግዲህ በሃይማኖት አይደለም እንደዚህ የደረሰባት እንዲሁም ደግሞ በብሔሯ በዘሯ አይደለም። በቃ እንደዚህ ሆነባት። ግን ነገ ጧትንስ ምን ያጋጥመኛል? ስለዚህ ቤተሰብ ከፋሲካ ከኛ የምትፈልገው በአንደኛ ደረጃ ወይ እንግዲህ ቤተሰብ ሱቅ ላይ ስትሆኑ አንዱ ሲመጣ አንዱ ሲሄድ በመሀል ቪዲዮ ስታቆሙ ነውና በጣም ይቅርታ ጠይቃለሁ፣ ትልቅ ይቅርታ ጠይቃለሁ ማለት ነው። ስለዚህ ሁላችሁም ዱአ እናድርግላት እህታችን። አላህ ጥሩ ነገር እንድንሰማ ደስታዋን እንድንሰማ አላህ ያድርገን እላለሁ ማለት ነው። እንዳልኳችሁ ኮሜንታተሮች እንደው ለግበኔ ነገ ጧት በኔስ ቢደርስ ብላችሁ ማሰብ አለባችሁና ከእንደዚህ አይነቱ ደግሞ ሙሲባና አስቸጋሪ ነገር አላህ ይጠብቀን እላለሁ ማለት ነው። የዛሬው ቪዲዮ ይህን ይመስላል። እንደው የተሰማኝን ማለት እንደ ሴት እንዲሁም ደግሞ ነፍሰ ጡር ሆና እንደዚህ ስትሆን ሲሉ እንደው ቪዲዮ እስኪ የተሰማኝን ለመግለጽ ያክልና ባለ ደግሞ ከጎኗ በዱአ ነኝ ኢንሻአላህ። ዱአን መቅቡል ያድርግልኝ። ዱአ አድርጉላችሁም አላህ ጥሩ ነገር
ፈጥሮ ከእስር ቤት ወጥታ በቤቷ ተገላግላ ሁለት እንድትሆን ሁላችሁም ዱአ አድርጉላት ቤተሰብ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሰንብቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።